ውድ አድማጮች እንደምን ሰነበታችሁ? ለዛሬ ስለ ኮንፊሽየስ ተከታዩን ሐሳብ እንመለከታለን። ጣልሙድ ኮንፊሽየስ በቻይና ታሪክ ትልቁን ቦታና ድርሻ የያዘ ሰው ነው። እውነተኛ ስሙ ኮንግ ኪዊ ሲሆን ውልደቱም የመሳፍንት ዘር ከሆነው ከኮንግ ጎሳ ከክርስቶስ ልደት በፊት በ551 እንደነበር ይታመናል። ጥንታዊ የታሪክ መዛግብት እንደሚያስረዱት የኮንፊሽየስ አባት ሱም የተባለችው ግዛት ገዢ እንደነበርና ኮንፊሽየስ በተወለደም በ3 ዓመቱ እንደሞተም ያትታሉ። የአባቱ መሞት ኮንፊሽየስን ጨምሮ ቤተሰቡን ለከፋ ድህነት የዳረገ ሆነ። ይሁንና በድህነት ውስጥም ቢሆን ኮንፊሽየስ በዘመኑ የተሻለ የተባለውን ትምህርት ለማግኘት የታደለ ሆኖ አድጓል። በ19 ዓመቱ መግቢያ ላይ ትዳር የመሰረተው ኮንፊሽየስ የአንድ ወንድና የሁለት ሴት ልጆች አባት ነበር። ከትዳር መስረታው በኋላ የከፋ ድህነት የገጠመው ኮንፊሽየስ የቤተሰቡን ሕይወት ለማቆየት ሲል ለግዛቲቱ ገዢ የቀን ሰራተኛ ሆኖ ማገልገል ጀምሮ ነበር። ይሁንና በዚህ ስራው ብዙም ሳይቆይ ወላጅ እናቱ ከክርስቶስ ልደት በፊት በ527 ከዚህ ዓለም በሞት ስትለይ የአስተማሪነት ስራ ፈልጎ ተቀጠረ። ነቱም ከግዛት ወደ ግዛት እየዞረ በሚያካፍለው ጥበብና ዕውቀት ስሙ እየገነነ በመምጣቱ ብዙ ተከታዮችን ማፍራት ችሎ እንደነበር ይነገራል። በተለይ በዙ ዘመነ መንግስት በቻይና የመካከለኛው መንግስት መዳከምና የህዝቡን የባህል መውደቅ ተከትሎ ኮንፊሽየስ የቻይናን ህዝብ ከጥፋት ማዳኛ መንገድ ባህልንና ሞራልን መስበክ ብቻ እንደሆነ አመነ። ከዚህም ጋር አያይዞ የሙዚቃን አስፈላጊነት በስፋት አስተማረ። በዚያ ዘመን ሙዚቃ በበዓላትና በሃይማኖታዊ ክንውኖች ወቅት ሰፊውን ቦታ የያዘ ነበር። ከዚሁም ጋር ተያይዞ በዋነኝነት ይሰብከውና ያስተምረው የነበረው ለሌላ ሰው ምሳሌ መሆን የነበረውን ኃይል ነው። ኮንፊሽየስ ሲናገር የመሪዎች ታላቅነት በሚመሩት ህዝብ ህይወት የሚታይ ነው። የሚመሩበት የሞራል ህግ ሲኖራቸው መንግስታቸው ዜጎቹን ወደሱ መሳቡ፣ ብልጽግናና ደስታም የነሱ መሆኑ አይቀሬ ነው በማለት የወቅቱን የሀገሩንና የህዝቡን አደጋ ለመመለስ ይጥር ነበር። ኮንፊሽየስ በ50 ዓመቱ ዞዱንግ የተባለ ግዛት ዳኛ ሆኖ ተሾሞ ነበር። በቀጣዩ ዓመት ደግሞ የወንጀል መከላከያ ሚኒስቴርነትን ስልጣን ሲይዝ በግዛቲቱ ውስጥ ያከናወናቸው ተግባራት ታላላቅና በተለይ በፍትህ ረገድ ህዝቡ እውነተኛ ፍርድን ማግኘት የተለማመደበት ወቅት ነበር። ይሁንና ሉ በተሰኘው ግዛት የነበሩ ተቀናቃኞቹ የሱን መሻር ዶልተው ስላልተሳካላቸው በ496 ዓ.ም ስልጣኑን ለቆ በሌሎች የቻይና ግዛቶች መኖር ጀመረ። በእነዚህ ግዛት የተመለከተው ደግሞ የግፍ የአስተዳደር መበላሸት፣ የእውቀት መታጣት ሲሆንበት ቀሪ ዘመኑን በመጻፍና በማንበብ ለማሳለፍ በመወሰን በ484 ዓመተ ዓለም የትውልድ ግዛቱ ወደ ሆነችው ወደ ሉ አመራ። ቀሪ ዘመኑንም በዚያ አሳለፈ። ኮንፊሽየስ የፍልስፍና ስራዎቹን በጽሑፍ አላሰፈረም። ነገር ግን እሱ ተናግሯቸዋል፣ አስተምሯቸዋል የተባሉ ቁም ነገሮችና በተለይም የፍልስፍና ሐሳቢዎች በደቀ መዛሙርቱ አማካኝነት እየተጻፉ ትውልድና ዘመንን እየተሻገሩ እዚህ ደርሰዋል። ትምህርቱንና ሕይወቱን የሚያሳየው ስራ ምናልባት ኮንፊሽየስን አስመልክቶ ግንባር ቀደም መረጃ ነው የሚባልም ሆኗል። ከዚህ በተረፈ ቺንኩ የተሰኘው የቻይና ታሪክ ከሉ ግዛት በመነሳት ከ422 እስከ 481 ዓመተ ዓለም የጻፈው ስራው አንዱ የእሱ አሻራ በሰፊው ያረፈበት ሆኖ እስከ ዛሬ ይቆጠራል። ኮንፊሽየስ በዘመኑ ሁሉ እጅጉን የደከመበት ጉዳይ ቢኖር ጥንታዊ የቻይና ታሪክን በማንሳት በሱ ዘመን ትውልድ ውስጥ ሕያው እንዲሆን የከወነው ጥናት ነው። በዚህ ጥናቱ ጥንታዊውን የቻይና ስነ ጽሑፍ ተመልሶ እንዲያንሰራራ ታላቅ ድርሻ ያበረከተ ሲሆን አልፎም ከትውልድ ወደ ትውልድ የሚተላለፍ የመማሪያ መጽሐፍ ሆኖ አገልግሏል። ምንም እንኳን ራሱ ኮንፊሽየስ ለልዕለ ተፈጥሯዊ አካል ወይንም አምላክ ያለው እምነት እጅጉን አናሳ ቢሆንም እሱ ግን በሚሊዮኖች ተከታዮቹ ዘንድ እንደ መንፈሳዊ ሰው
እየታየ ሲታመንበት ኖሯል። የኮንፊሽየስ ትምህርት ከሃይማኖታዊ ይዘታቸው ይልቅ በተግባራዊ የህይወት ልምምድና በስነ ምግባር ላይ ያተኮሩ ነበሩ። የጥንቱን ግብረ ገባዊ ዕውቀት በሱ ትውልድ ሊመልስ የተነሳና በተለይም በአምስቱ መልካም ተግባራት በሚላቸው ርኅሩህነት፣ ጽድቅነት፣ ትህትና፣ ጥበበኛነትና ታማኝነት የሰው ግዴታዎች ላይ አስተምህሮቶቹን መስርቶ ነበር። ወላጅን መታዘዝና ለሕያዋንና ለሙታን ክብርን መስጠት ቁልፉ የትምህርት ሐሳቦች ነበሩ። ስለ መንግስትም የነበረው አመለካከት ወላጅ ከልጇ ጋር ከሚያደርገው ግንኙነት ጋር የተዛመደ ነበር። ዜጎች መንግስት የሚፈልግባቸውን ግዴታ በአግባቡ ይወጡ ዘንድ ይመክር ነበር። እነዚህንና ሌሎች ትምህርቶቹን በቻይና ቀጣይ ዘመናት ውስጥ የፍልስፍናና የታሪኳ መሠረት ሆኖ በሰፊው ሲሰራበት ታይቷል። ስለ ኮንፊሽየስ ይህን ያህል ካነሳን ፍልስፍናዊ እሳቤዎቹንና ትምህርቶቹን ደግሞ በጥቂቱ እንቃኝ። የኮንፊሽየስ ተማሪ አንድ ቀን የጥበብን መማሪያ ይነግረው ዘንድ ጠየቀው። ኮንፊሽየስም ጥበብ በ3 መንገድ መማር ትችላለህ። የመጀመሪያው በማንጸባረቅ ሲሆን ታላቅ መመሪያ ነው። ሁለተኛው በማስመሰል ሲሆን ይህ ደግሞ ቀላሉ ነው። ሶስተኛው በልምድ ሲሆን እሱ መራር ነውና አትሞክረው ብሎታል። እየተማረ የሚያስብ እሱ ጠፍቷል፣ እያሰበ የማይማር ደግሞ እሱ ታላቅ አደጋ ላይ ነው የሚለው ኮንፊሽየስ ዕውቀትን መያዙ ሳይሆን በተግባር መግለጡ ዋነኛ ሐሳቤ ሊሆን እንደሚገባ ይናገራል። ዕውቀት የሌለው ሰው ዕውቀት ማጣቱን ቢናዘዝ አዋቂ ሆነ ማለት ነው በማለት ኮንፊሽየስ ለአላዋቂ የሚመክረው ቁም ነገር አለው። የታላቅ ሰው ታላቅነት የሚገለጸው በተግባሩ እንጂ በንግግሩ አይደለም የሚለው ኮንፊሽየስ የተግባር መሰረቱ ደግሞ ጽኑ ፍላጎት መሆኑን አበክሮ ይናገራል። ለዚህ ነው የአንድ ተራ ሰውን ጽኑ ፍላጎት ከውስጡ ከመውሰድ የአንድን ታላቅ ሀገር የጦር አዛዥ መማረክ ይቀላል የሚለው። ደቀ መዛሙርቱንም እንዲህ አይነቱን ጽኑ ፍላጎት በውስጣቸው ሲተከልና ሲኮተኩቱት ኖሯል። በሌላ ቀን አንድ ደቀ መዝሙሩ ከጥሩ ጓደኛ መቅረብ ከመጥፎ ጓደኛ ደግሞ መራቅ ተገቢ አይደለምን በማለት ሲጠይቀው ኮንፊሽየስ መልሶ ከሁለቱ መራቅ ተገቢ አይደለም። ከጥሩ ጓደኛ ጥሩነቱን ስቀዳ ከመጥፎ ደግሞ መጥፎነቱን ተመልክቼ ራሴን ማስተካከያ አደርገዋለሁ ብሎታል። ሰዎች እያወሳሰቧት እንጂ ሕይወት ቀላል ናት የሚለን ኮንፊሽየስ ሰዎች በጨለማ ላይ ከሚያፈጡና ከሚያለቅሱ ይልቅ አንዲት ቁራጭ ሻማ ቢለኩሱ ለጨለማው ችግራቸው በቀላሉ መፍትሄ እንደሚያገኙ ይመክራል። ኮንፊሽየስ ስለ ራሱ ይናገር ዘንድ ተጠይቆም ከሰዎች በአንድ ነገር ብቻ የላቀ መሆኑን ተናግሯል። በድርጊትም ይሁን በምግባሬ ከእኔ ጋር የሚስተካከሉ እጅግ ብዙዎች አሉ። ከሌሎች ለመማር ባለኝ ፍላጎት ግን ማንም አይስተካከለኝም ብሏል። ኮንፊሽየስ ተማሪዎቹን በጥበብ በርህራሄና በጽናት የተሞሉ ይሆን ዘንድ ይመክራል። በጥበብ የተሞላ ሰው ክፉና ደጉን የሚለይ 2 አእምሮ አለው። ሩህሩህ ሰው ስለ ነገ አይጨነቅም፣ ጽኑ ሰው ደግሞ ምንም ነገር አይፈራም ወይም አይታወክም ብሏል። ከችግር የማምለጫውን መላ በተማሪው የተጠየቀው ኮንፊሽየስ ዕውቀት በአእምሮ መሙላት ሳይታክቱ መማርና ሳይሰለቹ ደግሞ ማስተማር የችግር ማምለጫ መንገዶች ናቸው ብሏል። ታላቅ ሰው ችሎታውን ለማሳየት አይሽቀዳደምም የሚለው ኮንፊሽየስ የታላቅን ሰው ችሎታ ማንም አላዋቂ ሊሸፍነውና ዝቅ ሊያደርገው ብቃቱ እንደሌለው ይናገራል። እንዲሁም ለተማሪዎቹ ሲናገር ያላዋቂን ሰው ስንፍና ልኩን የሚያውቅ አዋቂ ሰው ብቻ ነው። እናም በሌሎች ዘንድ ለመታወቅ ከመድከም ይልቅ ልታወቅ የሚገባኝ ነኝ በሚለው እምነት ውስጥህን ሞልተህ ተቀመጥ። የእውቀት አንድ ጥቅሙ በራስ መተማመንን ማምጣቱ ነው ይለናል። የኮንፊሽየስ ድንቅ ምክር ተደርጋ የምትወሰደውን ደግሞ እነሆ። ዓለምን ስርዓት ለማስያዝ በመጀመሪያ ሀገርን ስርዓት ማስያዝ ያስፈልጋል። ሀገርን ስርዓት ለማስያዝ ደግሞ ቤተሰብን ስርዓት ከማስያዝ ይጀምራል። ቤተሰብን ስርዓት ለማስያዝ የራስን ሕይወት ስርዓት ማስያዝ ይጠይቃል። የራስን ሕይወት ስርዓት ለማስያዝ ደግሞ ልብን መግራት ያስፈልጋል። ስለዚህም በኮንፊሽየስ አባባል የዓለም ነገር መነሻውና መጨረሻው ዞሮ ዞሮ ልባችን ነው። ልባችን ስርዓት ሲያጣ ዓለም ላይ ይገለጣል እንደማለት ይሆናል። ለዚህም ነው የሀገር ጥንካሬ ከቤተሰብ ብርታት ይጀምራል የሚባለው።
ታላቅ ሆኖ ሳለ ነገር ግን ታላቅነቱን ባለማወቁ የማይናደድ ሰው እሱ በእርግጥ ታላቅ ነው የሚለው ኮንፊሽየስ በዘመኑ ሁሉ ታላቅነቱን በተግባሩ ለመግለጥ እንጂ ለሰዎች ታይታ በመሮጥ ሲደክም ያልተገኘ ሰው ነበር። ኮንፊሽየስ አብዛኛውን ዘመኑን ጥንታዊ የሥነ ጽሑፍ ቅርሶችን በመመርመርና በእነሱም ዙሪያ በማስተማር ያሳለፈ ሰው ነው። ውድ አድማጮች፣ ስለ ኮንፊሽየስ የነገርናችሁ ዕውቀት ከጥበብ መጽሐፍ የተወሰደ ነበር። ለማንኛውም ከስንብቴ በፊት እንዲህ በማለት ላብቃ። ታላቅነት የሚመጣው ባለመውደቅ ሳይሆን ከውድቀት ለመነሳት በሚደረግ ጥረት ጭምር ነው። ወንድዬ ካሳ ነኝ።